ፀሐይ ጨለመች ጨረቃም ደም ለበሰች ከዋክብትም ረገፉ በሰማይ የታዩት የሶስቱ ምሳሌዎች ይሄ ነው እንደታወት ካህናት ብቻ ነው የሚዳስሱት ካህናት ብቻ የሚቀይሩትም ካህናት ናቸው ዲያቆን እንኳን መቀየር አይችልም ካህኑ ብቻ ነው እንደ ጽላተ ሙሴ ሁለት ፎቅ ያለው ነው አንዱ ምስዋር ነው ከቆምንበት በታች ያለው ምስዋሩ ሚስጥራዊ ቦታ ነው ወዴት እንደሚወስድም አይታወቅም እመቤታችን ስዕል አለበት ሚስጥራዊ የሆኑ ጽሑፎች አሉ በሂብሩ በአረቢክ በሳቢያን በግዕዝ አሁን ደግሞ ወደ ቤተ ማርያም ወደ ቤተ ደናግል ወደ ቤተ መስቀል ነው የምንገባው መግቢያው በዚህ ነው እንግል በለታር በዚያስ ጎልጎታ በመላው ዓለም የምትገኙ የተዋህዶ ልጆች እና የደጅ ጠና ቤተሰቦች አሁን ደግሞ የምንገኘው በቤተ ማርያም ነው ቤተ ማርያም የቅዱስ ላሊበላ የመጀመሪያዋ ስራው ስለሆነች እሱን አሁንም መለስ ብለን ዲያቆን ምጨው በደንብ ያብራራልናል ሁላችሁ ተከታተሉ የቅዱስ ላሊበላን የእጁን ስራ አሁን ያለንበት በቤተ ማርያም ቅጽረ ግቢ እንዲሁም በዚሁ ቅጽረ ግቢ ውስጥ 3 ቤተ መቅደሶች የሚገኙበት ቤተ መስቀል በግራ በኩል ቤተ መስቀል በቀኝ በኩል ቤተ ደናግል በግራ በኩል የእመቤታችን የድንግል ማርያም ቤተክርስቲያን ደግሞ በፊት ለፊታችን የምናገኘው ሲሆን ቤተ ማርያም በፊት ለፊታችን የምናየው የቅዱስ ላሊበላ የመጀመሪያ ስራው በውስጡ የተለያዩ ስዕሎች ውብ በሆኑ አረጋት የተዋቡ በውጭ ደግሞ የተለያዩ መስኮቶች የጌታን ምሳሌ ይዘው የተቀመጡ እናገኛለን ለምሳሌ በፊት ለፊታችን የምናያቸው መስኮቶች ላይ 4 ማዕዘን ቅርጽ ያላቸው አብ ወልድ መንፈስ ቅዱስ ሲሆን በመካከል ላይ ያለው ወልድ ከሰማየ ሰማያት ወረደ ከእናቱ ከድንግል ማርያም ተወለደ ለማለት ነው ከታችኛው መስኮት ወደ ላይኛው ከፍ ስንል የእመቤታችን ጽንሰቷን እመቤታችን መጽደቷን መሃል ላይ ያለችው ዙሪያ ክብ ቅርጽ ያላት የእመቤታችን ጽንሰቷን ሲያሳየን በግራና በቀኝ ያሉት ደግሞ መስኮቶች ሁለቱ ጌታ ኢየሱስ ክርስቶስ በዕለተ ዓርብ ሲሰቀል ሁለት ወንጀለኞች አብረውት የተሰቀሉ መሆኑን ይህም ማለት ፈያታዊ ዘየማን ጥጦስ ፈያታዊ ዘጸጋም ዳክርስ ይባላሉ ያኔ በስነ ስቅለቱ ጊዜ በግራ በኩል ያለው ምንድነው የተናገረው ፈያታዊ ዘጸጋም ዳክርስ አንተ የአይሁድ ንጉስ እስኪ ራስህን አድን ብሎ የዘበተበት ነው በቀኝ በኩል ያለው ወይም ፈያታዊ ዘየማን ዳክርስ ጥጦስ ደግሞ አቤቱ ጌታዬ ሆይ በመንግስት አስበኝ ያለው ነው ጌታም አሁኑን ከኔ ጋር በመንግስት ትሆናለህ ብሎታል ስለዚህ በቀኝ በኩል ወደ መንግስቱ መግባቱን የሚያሳየን ያቺ የምታዩት ትንሿ መስኮት ወደ ላይ ሁና መቀረጿ ነው በግራ በኩል ወደ ሲኦል መውረዱን የሚያሳየን ደግሞ እንደምታዩት ይቺ ቁልፍ የምትመስል መስኮት ወደ ታች መውረዷ ነው ስለዚህ የጌታን ስነ ስቅለት የሚያሳይ ሲሆን ከስነ ስቅለቱ በኋላ በ40ኛው ቀን ማረጉን የሚያሳየን ደግሞ ይቺ ደበኒዋ ያለ ይባብ መስኮት ናት ጌታ ኢየሱስ ክርስቶስ በ40ኛው ቀን ያረገ መሆኑን ለማሳየት ሌላው በዚህ ቅጽረ ግቢ ነው እንግዲህ ከነገ በኋላ ታኅሳስ 29 ቀን የደብረ ሩሃ ካህናት ሸማ ካባ ጥንግ ድርብ እንዲሁም የተለያዩ የቤተ ክርስቲያን አልባሳት በመልበስ ቤዛ ኩሉ ዓለም ዮም ተወልደ መድኃኔ ዓለም እያሉ የሚዘምሩት ወይም የሚያመሰግኑት በዚህ ማሜ ጋራ ነው ግማሾቹ በዚህ ውስጥ ነው ይህም ማለት ነው ዛሬ ጌታ ኢየሱስ ክርስቶስ በዳዊት ከተማ ተወለደ ደስ ይበለን እልል በሉ እያሉ እላይ ያሉት የመላእክትን ምሳሌ ይዘው ይህም ማለት ምንድነው
ጌታ ኢየሱስ ክርስቶስ ሲወለድ መላእክታን አመስግነዋን ከሰማይ ወደ ምድር ወርደዋን የነሱን ምሳሌ የያዙ ናቸው ከላይ ሆነው የሚያሸበሽቡት። ከታች ያሉት ደግሞ የእረኞቹን ወይም የኖሎት ምሳሌ ይዘው ከላይ ያሉ ስብሐት ለእግዚአብሔር በሰማያት ይላሉ። ከታች ያሉት ደግሞ ወሰላም በምድር ስምረቱ ለሰብ ይላሉ። ያም ማለት ደግሞ ለጌታ ኢየሱስ ክርስቶስ በኮከብ ተመርተው ዕጣን ወርቅ ከርቤ አማሃ ያቀረቡለትን ምሳሌ ይዘው ከታች ያሉ ካህናት ይቀበላሉ። ከላይ ደግሞ ያሉት የመላእክትን ምሳሌ ይዘው ስብሐት ለእግዚአብሔር በሰማያት እያሉ ከሰማይ ወደ ምድር ወርደው የጌታን መወለድ የሚያበስሩ የዚህን ምሳሌ ይዘው ካህናት እንግዲህ በታኅሳስ 29 ቀን በዚህ ዙሪያ ነው የሚያመሰግኑት የሚያሸበሽቡት። እንግዲህ ብዙ ምእመናን ወደዚህ ቦታ መጥተዋን ይህንን ለመታደም ማለት ነው። ይሄ የእመቤታችን የመጽነሷ የማህፀኗ ምሳሌ ነው። እነዚህ ደግሞ ሶስቱ መስቀሎች የጌታችን የመድኃኒታችን የኢየሱስ ክርስቶስና የሁለቱ ሽፍቶች ምሳሌ ናቸው። ይሄ የጥጦስ ምሳሌ ነው። ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል በቀኙ የተሰቀለ የወንበዴው መስቀል ምሳሌ ነው። እሱ ደግሞ ተዘከረነ እግዚኦ በውስተ መንግሥትከ ስላለው ጌታን ስለለመነው ወደ መንግስተ ሰማያት መግባቱን የሚያመለክተዋ ይቺ ናት። ይሄ ደግሞ ዳርክስ የተሰቀለበት መስቀል ምሳሌ ነው። እሱ ባለማመኑና አንተንም እኔንም ከመስቀል አውርድ አንተ የእግዚአብሔር ልጅ ከሆንክ እያለ ስለተዘባበተ በዚህ ምክንያት ወደ ሲኦል መውረዱን ደግሞ ይሄ ወደ ሲኦል የመውረዱ ምሳሌ ነው የሽፍታው። ዘአምነ ወዘተጠምቀ ይድህን እንዲል መጽሐፍ ያመነ የተጠመቀ ሁሉ ይድናል። እዚህ ቦታ ላይ የምታዩት መካኖች በሃይማኖት በኦርቶዶክስ እምነት ተከታዮች ዘንድ መካኖች ወይም ልጅ የሌላቸው ሴቶችም ሆነ ወንዶች በእምነት ወደዚህ ቦታ መጥተው እዚህ ከምታዩት 10 ሜትር ያክል ጥልቀት ካለው በጉድጓድ ውስጥ ከተቋተ ውሃ ላይ ተጸብለው ወይም ተጠምቀው ልጅ የሚያገኙበት ታላቁ ቦታ ነው። አሁን ድረስ እናቶችም ሆነ አባቶች ወይም ወንድሞችም ሆነ እህቶች በእምነት ተጠምቀው ልጃቸውን ይዘው መጥተው በአመቱ ለዚህ ቦታ ላይ ለታላቁ ለቅዱስ ላሊበላ ወይም ለእመቤታችን ለቅድስት ድንግል ማርያም ቤተክርስቲያን ስዕለታቸውን የሚያበረክቱበት ታላቁ ቦታ ይሄ ነው። በመቀጠልም እዚህ ቦታ ላይ ቅድም እንደገለጽኩት በ1521 አካባቢ እዚህ ቦታ ጠላት ወይም የሃይማኖት ተቃራኒ መጣን ተብሎ ባልተገመተበት ጊዜ በዚህ አብያተ ክርስቲያናትን ሲያቃጥሉ ንዋየ ቅድሳቶቹን እዚህ ቦታ ላይ አስቀምጠው ወይም ቀብረዋቸው የነበረበት ቦታ ነው። በመጀመሪያ የመካን የማይወልድበት ቦታ ነው የነበረው። ኋላ ግን ከረጅም ዓመት በኋላ ለጥላት ለመከላከል ሲባል ንዋየ ቅድሳቶቹን እንዳይዘርፉን ሲባል ይህ ውሃ ተጸድቶ ንዋየ ቅድሳቶቹ እዚህ ውስጥ ተቀብረው በአፈር ደለል እስከዚህ ሞልቶባቸው ለብዙ ዘመናት የቆዩበት ቦታም ይሄ ነው። እነዛ የቀበሯቸው ካህናትም በጊዜው አልነበሩም፣ በህልፈተ ሞት ተለይተዋል። ነገር ግን የአርኪኦሎጂ ጥናት በተደረገበት ጊዜ ሲጸዳ ከዚህ ውስጥ
የተለያዩ መስቀሎች የቤተ ክርስቲያን አገልግሎት የሚውሉ ነዋየ ቅድሳቶች ተገኝተው አሁን በሙዚየምና በቤተ ማርያም ቤተ ክርስቲያን ውስጥ ተቀምጠው ይገኛሉ። ስለዚህ ሁለቱም ታላቅ ታሪክ የያዘ ነው። የዚህ ጸበል ጥልቀቱና የእመቤታችን ማርያም የቤተ ክርስቲያኗ ከፍታ አንድ አይነት ሜትር ናቸው። ቁመቱ ማለት ነው። አዎ ቁመቱና ጥልቀቱ ድንግል በለታር በዚያች ጎልጎታ ባነባሽው እንባ ይታረቀን ጌታ ባነባሽው እንባ ይታረቀን ጌታ። አሁን ያለንበት በቅዱስ ላሊበላ የመጀመሪያ ስራውና በእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ውስጥ ነን ያለነው። ቅዱስ ላሊበላ ህንፃ አብያተ ክርስቲያናትን ማነጽ ከመጀመሩ በፊት መጀመሪያ የታየችው ምልክት ይህቺ መሰላል ናት። ይህቺ መሰላል አምደ ብርሃን ትባላለች። የብርሃን ምሰሶ ወይም የብርሃን አምድ ሱራፌልና ኪሩቤል ይወጡባትና ይወርዱባት የነበረች ምሰሶ ትመሰላለች። በውስጡ ከአምዱ ውስጥ ተቀርጸው የወጡ ጽሑፎች አሉ። እነሱ አልፋ ኦሜጋ የሚል ስያሜ የያዙ ናቸው። ስለዚህ በመጀመሪያ አብያተ ክርስቲያናትን የት ቦታ ማነጽ እንደሚጀምር የታየችው ለቅዱስ ላሊበላ በጌታ አማካኝነት ይህች መሰላል ናት። ይህች አምደ ብርሃን ናት ማለት ነው። ከ16ኛው መቶ ክፍለ ዘመን ጀምሮ እስካሁን ድረስ እንደምታዩት በእንደዚህ አይነት በተለያዩ ሸማዎች ተሸፍኖ እንደ ጽላተ ሙሴ ካህናት እየተንከባከቡት ይገኛሉ። በጣራው ላይና በዙሪያው ለየት የሚያደርገው ይህን ቤተክርስቲያን የመጀመሪያ ስራ በመሆኑ ቅዱስ ላሊበላ የተለያዩ ስዕሎችን በዚህ ቤተክርስቲያን ላይ ያስጊጧል። የመጀመሪያው በሸራ ላይ የተሳሉ፣ ሁለተኛው በጣራውና በወለሉ ስር አብረው ከግድግዳው ላይ የተሳሉ፣ ሶስተኛው ደግሞ ከህንፃው ላይ ተጣርበው የወጡ ስዕሎችን ነው እያየን የምንገኘው። ግማሾቹ ስዕሎች ከጊዜ ብዛት የተነሳ በፀሐይና በዝናብ መፈራረቅ ምክንያት ለቀዋን። እነዚህ ጣራዎቹ አጠቃላይ የተሳሉባቸው ነበሩ። እንደሚታወቀው በፀሐይና በዝናብ ምክንያት ነው የጠፉት። ላይ የሚታዩት ቅዱስ ገብርኤል፣ እመቤታችን፣ አቡነ ገብረ መንፈስ ቅዱስ በጣራው ስር ይገኛል። ይሄ ደግሞ ቅዱስ ገብርኤል እመቤታችን ሲያበስራት ወንድ ልጅ ትወልጃለሽ ስሙንም አማኑኤል ትይዋለሽ ያለውን ለማሳየት ነው። የሶሎሞን ማህተም ነው። ብረቱ የሚታየው የሶሎሞን ማህተም። ላይ ሁለት ቅል መሰል ነገሮች የሚታዩት ደግሞ እነዚህ ቅባ ዘይትና ቅባ ሜሮት በንግስናና በቅስና ወይም በድቁና ጊዜ የሚሰጠን ቅባት ነው። ቅዱስ ላሊበላ ከኢየሩሳሌም ነው ያስመጣቸው። ሌላው የዳዊት ኮከብ አንድ እዚህ አለ፣ ሁለተኛው እዚህ አለ። መስቀልም በመካከል አለ። በብሉይ ጊዜ ኮከብን፣ በሐዲስ ጊዜ መስቀልን። በዚህ ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሉይና ሐዲስን አጣምራ መቀበሏን ወይም እየተጠቀመችበት ያለ መሆኑን ለማሳየት ነው። እነዚህ ሌላው የቅዱስ ላሊበላ የእጅ ማህተሙ ነው። አገልግሎት ይሰጡ የነበሩ ናቸው በመሃል ያሉት ሁለቱ። ሌላው ይህ ቤተክርስቲያን ሁለት ፎቅ ያለው ነው። አንዱ ምስዋር ነው። ከቆምንበት በታች ያለው ምስዋሩ ሚስጥራዊ ቦታ ነው። ወደ የት እንደሚወስድም አይታወቅም። ነገስታቶች፣ የዛጉዌ ነገስታቶች ውስጥ ለውስጥ በምስዋር ይገናኙበት ነበር ይላል ገድለ ላሊበላ። ሁለተኛው አሁን ካህናት አገልግሎት የሚሰጡበት ወይም እኛ ያለንበት። ሶስተኛው በዚህም በግራም በቀኝም የሚታዩት ፎቆች ናቸው። በፎቁ በዙሪያው አጠቃላይ
7 መስኮቶች አሉት። እያንዳንዳቸው መስኮቶች አንዳንድ ክፍል የያዙ ናቸው። የሰባቱ ሰማያት ምሳሌ ኢዮር፣ ራማ፣ ኤረር፣ ሰማዩ ዱድ እያልን የምንጠራቸውን የሰባቱን ሰማያት ምሳሌ የያዙ ናቸው። ወደ ፎቁም ለመግባት ቅዱስ ላሊበላ በጥበቡ የተጠቀመበት በዚህ በፊት ለፊታችን ደረጃዎች ሰርቶ ወደ ላይ ይኬዳል። ነገር ግን አሁን የንዋየ ቅድሳት ማስቀመጫዎች ስለሆኑ መውጣት ከካህናት በስተቀር አይቻልም። ድሮ የነገስታት የመጸለያ ቦታ ሆነውም አገልግሎት ይሰጡ የነበሩ ናቸው። እንትን እዚህ ላይ ይሄ አምዱ በመጎናጸፊያ እንዲሸፈን ለምን ሆነ? አለቃ ዜናዊ ይባላሉ በ16ኛው መቶ ክፍለ ዘመን። ይሄ ሚስጥራዊ ቦታ ከጽላት ከታቦት ተለይቶ ስለማይታይ ማንም ሰው የመጣ ማየት የለበትም፣ ሚስጥሩ መጠበቅ አለበት ብለው ከዛሬ 400 ዓመት በፊት ነው በሸማ ያሸፈኑት። በየጊዜው በየ5 ዓመቱ በየ6 ዓመቱ ሸማው እየተቀያየረ ይቆያል። አምዱ ላይም ልክ እንደ ጸላቱ የጌታ ህቡ ስሞች አሉ። ህቡ ስሞች ያሉበት የእመቤታችን ስዕል አለበት። ምስጢራዊ የሆኑ ጽሑፎች አሉ በሂብሩ፣ በአረቢክ፣ በሳቢያን፣ በግዕዝ። እነሱ በአጠቃላይ አልፋ ኦሜጋ የሚል ስያሜ የያዙ ናቸው። ልክ እንደ ታቦት ካህናት ብቻ ነው የሚዳስሱት። ካህናት ብቻ የሚቀይሩትም ካህናት ናቸው። ዲያቆን እንኳን መቀየር አይችልም፣ ካህኑ ብቻ ነው እንደ ጽላተ ሙሴ። እዚህ ላይ ስንመጣ የምናያቸው ደግሞ በፊት ለፊታችን እመቤታችን ከልጇ ጋር በአህያ ተጭነው የሚያሳየን ነው። ይህም ደግሞ ሄሮድስ ሕፃናትን ሲቀትል ወይም ሲገድል እመቤታችን ልጇን ይዛ ወደ ምድረ ግብጽ የተሰደደችበትን ለማሳየት ነው። ሁሉም ስዕሎች እዚህ የተሳሉት ወይም በቤተ ክርስቲያን የምናገኛቸው ከመጽሐፍ ቅዱስ የተወሰዱ ናቸው። አጠቃላይ መጽሐፍ ቅዱስን ትርጓሜ የሚሰጡ ናቸው ማለት ነው። በጀርባችን የምናየው ደግሞ የሁለት በሬዎችን ግጥሚያ ያሳያል። የጥቁርና የቀይ በሬ ግጥሚያ የኃጥእና የጻድቃን ምሳሌ ነው። ከዓለም ፍጻሜ በኋላ ሁሉም የ30 ዓመት ጎረምሳ ሆኖ ሲነሳ ኃጥኡ ጥቁር መልክ ይዞ ጻድቁ ቀይ መልክ ይዞ ይነሳል። ባለመላቀቃቸው አንጻር ተያይዘው አይላቀቁም። ባለመላቀቃቸው የተነሳ አንድ መብረቅ ይወርዳል ይላል። መብረቁ በድንጋጤ ኃጥኡን በግራ ጻድቁን በቀኝ አድርጎ እንደየስራቸው ወደሚመለከታቸው ቦታ ይወስዳቸዋል ነው። ስለዚህ ማነውስ ወደ ሲኦል ማነውስ ወደ ገነት የሚገባው የኃጥእና የጻድቅ ምሳሌ ነው። ጥቁሩ በሬ የኃጥእ፣ ቀዩ በሬ የጻድቅ ምሳሌ። ከአጠገቡ 3 ዶሮዎች አሉ። ይሄም ደግሞ ጴጥሮስ ጌታን ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለውን ለማመልከት ነው። በዙሪያው በመስኮቶቹ አጠገብ ከሁለተኛው ፎቅ 4 ስዕሎች እየሆኑ በዙሪያው ይገኛሉ። በጥቅሉ 24 ናቸው። ይሄም ደግሞ የ24ቱ ካህናተ ሰማይ የጌታን መንበር በፍርሃትና በመንቀጥቀጥ ቅዱስ 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 እያሉ የሚያጥኑ ወይም የሚያመሰግኑ የነሱን ምሳሌ የያዙ ናቸው። እዚህ ላይ የምናየው ደግሞ 3 ስዕሎችን እዚህ እናገኛለን። እንግዲህ ጌታ ኢየሱስ ክርስቶስ ሲሰቀል 7 ተአምራቶች ታይተዋል። 3 በሰማይ 4 በምድር። በሰማይ ፀሐይ ጸልመ ወወርኅ ደመ ኮነ ወከዋክብት ወርቁ ፍጡነ። ፀሐይ ጨለመች፣ ጨረቃም ደም ለበሰች፣ ከዋክብትም ረገፉ። በሰማይ የታዩት የ3ቱ ምሳሌዎች ይሄ ነው። በምድር የቤተ ክርስቲያን መጋረጃ ለ2 ተከፈለ። መቃብራት ተከፈቱ፣ እጽዋቶች ደረቁ፣ አለቶች ተሰነጣጠቁ። 4ቱ ደግሞ በምድር ላይ የታዩት ተአምራት፣ 3ቱ በሰማይ። በጥቅሉ 7 ይሆናሉ። ጌታ ኢየሱስ ክርስቶስ ሲሰቀል የታዩት ተአምራቶችን ለማመልከት ነው እዚህ ላይ ቅዱስ ላሊበላ ስዕሎችን ያስቀመጠው። ፊታችን እዚህ ላይ የምናየው እንደምታዩት ግማሾቹ ስዕሎች አሁንም በፀሐይና በዝናብ መፈራረቅ የፈረሱ ሲሆኑ በመጀመሪያው የምናያት ሴት
ጌታ ኢየሱስ ክርስቶስ ውሃ ጠጪም ብሎ የለመናትን ሴት ለማመልከት ሳምራዊትን ማለት ነው። የሰማርያን ሴት ወይም የሳምራዊትን ሴት ከአጠገቡ ጀምሮ እስከ ጥጉ ያሉት ጌታ ኢየሱስ ክርስቶስ 2 ዓሣና 5 እንጀራን ለ5500 ሕዝብ አጥግቦ 12 ቅርጫት ተርፎ የተመለሰበትን ለማሳየት ሲሆን እዚህ ላይ ማርያም ወይ ኤልሳቤጥ ይላል። ኤልሳቤጥ ካፈጀች በኋላ በእርግናዋ ወራት ልጅ ስላገኘች እመቤታችን ስትጎበኛት የሚያሳየን ስዕል ነው። በጥቅሉ ይህ ቤተክርስቲያን ከሌሎቹ ለምን ለየት ብሎ ውስጡ ተዋበ ስንል ቅዱስ ላሊበላ በመጀመሪያ ህንጻ ቤተክርስቲያንን ማነጽ የጀመረውና አብዛኛውን ወይም ብዙውን ጊዜው በዚህ ቤተክርስቲያን ላይ ያሳለፈ መሆኑን ለመግለጽ ነው። ስለዚህ የእመቤታችን ቤተክርስቲያን ወይም የቅዱስ ላሊበላ የመጀመሪያ ስራው ይህንን ይመስላል። በለጋነት እድሜ ብዙ ተንገላታሽ ስለ ልጅ ስትይ ሕማማት አገኘሽ። አምላክ ታረቀን ያንቺን ልቅሶ ሰምቶ በፍቅር ጎብኘን መቆጣቱን ትቶ በፍቅር ጎብኘን